ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ስታቲስቲክስ። ዛሬ ዘሞድ ፎር ኤ ግሩፕ ዳታን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ዘሞድ ፎር ኤ ግሩፕ ዳታ Activity 7.16 Do you know how to calculate the mode of ungrouped data as you have seen in grade 9? ታስታውሳላችሁ 9ኛ ክፍል ተምራችኋል። Consider the following sets of data and discuss most frequently occurring value in the data. በጣም እየተደጋገመው ማለት ነው። እዚህ ጋር እዩ 5 እዚህ ጋር አለ፣ እዚህ ጋር አለ። ሌላ የተደጋገመ የለም። ስለዚህ most frequently occurring value የትኛው ነው ማለት ነው? እዚህ ጋር 5 ነው። እዚህ ጋር ደግሞ እንምጣ 9 አለ እዚህ ጋርም አለ 8 እዚህም አለ እዚህም አለ። ስለዚህ እዚህ ጋር ደግሞ 8 and 9 ይሆናሉ ማለት ነው። 8 and 9 From activity 7.16 you have observed the most frequently occurring value for a data. so አሁን የሆነ ዳታ ቢኖረን 1 2 3 4 5 በጣም የተደጋገሙ የትኛው ነው? ይሄኛው ነው ማለት ነው። ተደጋግሟል። 1 1 1 6 7 8 ይሄንንም ብንመለከት የተደጋገመው የትኛው ነው? ይሄኛው ነው ማለት ነው። እንዲሁም 3 3 2 2 1 1 1 ይሄን ብታዩ አሁን most frequently occurring ከነዚህ ውስጥ የትኛው ነው ማለት ነው? ይሄ ነው ማለት ነው። 3 ጊዜ ተከስቷል። እነዚህ ሁለቴ ነው። ይሄኛው ግን 3ቴ ነው የተደጋገመው። ስለዚህ most frequently occurring value ለዚህኛው ስንት ይሆናል? 1 ይሆናል ማለት ነው። Definition 7.11 The mode is the value that occurs most often in a data. Mode is denoted by በዚህ ማለት ነው። እንደዚህ ኤክስ እናደርጋለን በዚህ መልኩ ማለት ነው። ይሄ ሞድ ያሳየናል። ሶ ድግግሞሽ ነው በጣም የተደጋገመው ያ ምንድነው ማለት ነው? ሞድ ነው ማለት ነው። A data set that has only one value አንድ ቫልዩ ብቻ የሚደጋገም ከሆነ ዩኒሞዳል እንለዋለን ማለት ነው። ለምሳሌ 6 7 8 9 9 ቢሆን አሁን የተደጋገመው ማን ነው? 9 ነው። አንድ ቁጥር ነው የተደጋገመው ማለት ነው። እንደዚህ የሚሆን ከሆነ ዩኒ ሞዳል እንለዋለን ማለት ነው። እንደገና if a data set has two values that occur with the same greatest frequency ሁለት ቁጥሮች ተመሳሳይ ፍሪኩዌንሲ ካላቸው ያ ማለት የተደጋገሙት ወይ ሁለቴ ወይ ሶስቴ ወይ አራቴ ከሆነ ያንን ምን እንለዋለን? ባይ ሞዳል እንለዋለን ማለት ነው። ለምሳሌ 6 7 8 10 10 8 ይሄ ቢሆን ለምሳሌ 8 እዚህ ጋርም አለ 8 ሁለቴ ተደጋግሟል። 10ንም ተመልከቱ ሁለቴ ተደጋግሟል። ይሄ አሁን ባይ ሞዳል ነው ማለት ነው። ለምን? ሴም ግሬተስት ፍሪኩዌንሲ ያላቸው ሁለት ቫልዩዎች ስላሉ ማለት ነው። if a data set has more than two values that occur with the same greatest frequency each value is used as the mode and the data set is said to be multimodal እንለዋለን ማለት ነው። ይሄ ማለት ተመልከቱ 1 1 2 2 more than two values ነው የሚለን 3 3 እዚህ ጋር 4 ብንል ይሄም ሁለቴ ተደጋግመዋል ማለት ነው። ስለዚህ ይሄ መልታይ ሞዳል ነው። ለምን? ከሁለት በላይ ቫልዩዎች ተደጋግመዋል ማለት ነው። ይሄን ስንል ግን 1,1 2,2 ሆኖ 7 7 7 ይሄ ቢሆን ይሄ ዩኒ ሞዳል ነው። ምክንያቱም ግሬተስት የተደጋገሙ አንዱ ብቻ ነው ማለት ነው። ሌሎቹ ከዛ በታች ስለሆኑ እንደ ሞድ አይወሰዱም። when no data value occurs more than once the data set is said to have no mode 1 2 3 4 ይሄን ተመልከቱ የተደጋገመ አለ የለም። ስለዚህ no mode እንላለን ማለት ነው። በዚህ ኬስ a data set can have more than one mode or no mode at all አሁን የላይኛውን ለምሳሌ ይሄንን ብንመለከት ሞዱ 1 2 እና 3 ናቸው። እዚህ የላይኛውን ብንመለከት ደግሞ ሞዱ 7 ነው። ይሄኛውን ብናይ ደግሞ ሞድ የለውም። ስለዚህ a data set can have more than one mode ከአንድ በላይ ሊኖረው ይችላል፣ እንዲሁም ምንም ላይኖረውም ይችላል ማለት ነው። This situation will be shown in some of the examples that follow. Example 1 find the mode of the bonuses of students for one semester. The bonuses are እነዚህ ናቸው ማለት ነው። አሁን የመጀመሪያውን ብንመለከት እዚህ ጋር 10 አለ
እዚህ 10 አለ እዚህ 10 አለ ሶ ሞዱ ስንት ነው ማለት ነው እዚህ 10 ነው ማለት ነው 10 ነው ከ10 ውጪ 3 ጊዜ የተደጋገመ የለም ስለዚህ ይሄ ዩኒ ሞዳል ነው ዩኒ ሞዳል የተደጋገመው አንድ ቁጥር ብቻ ነው ማለት ነው እዚህ ጋር ደግሞ እዩ 6 እዚህ አለ እዚህ አለ 10 እዚህ አለ 10 እዚህ አለ ሞዶቹ ማና ማን ናቸው 6 and 10 ናቸው እነዚህ ሞዶቹ ናቸው እንደገና ይሄ ምንድነው ሁለቴ ስለሆነ ባይ ሞዳል ሁለት ሞድ ስላለው ባይ ሞዳል ባይ ማለት ሁለት ማለት ነው እዚህ ጋር እዩ 6 7 10 11 12 ሞድ የለውም ስለዚህ it has no mode ወይም ኖ ሞድ ማለት እንችላለን በዚህ መልኩ ማለት ነው ዲ ላይ ደግሞ ተመልከቱ አሁን ፍሪኩዌንሲ ነው የምናየው ይሄ ፍሪኩዌንሲ ነው ይሄንን ነው የምናየው ማን ነው በጣም የተደጋገመው እዚህ ጋር 6 አለ እዩ እዚህ ጋርም 6 አለ እዚህ ጋርም 6 አለ ከ6 በላይ የተደጋገመ የለም ስለዚህ 7 ሞድ ነው እዚህ ጋርም እዩ 15 ሞድ ነው እዚህ ጋርም 19 ሞድ ነው ለምን ሶስቱም 6 ጊዜ ስለተደጋገሙ ማለት ነው 3 ሞድ አለው ስለዚህ ይሄኛው መልታይ ሞዳል ይሆናል ማለት ነው መልታይ ሞዳል activity 7.17 do you know how to calculate the mode of group data ለግሩፕ ዳታ ሞድ እንዴት ካልኩሌት እንደሚደረግ ታውቃላችሁ ራሳችሁን ጠይቁ ይሄንን explain steps to find mode from group data and calculate mode of group data by giving your own examples ይላል ይሄም ለእናንተ የተሰጠ አሳይመንት ነው ወደ ቀጣይ ስላይድ ከመሄዳችሁ በፊት እስኪ ይሄንን ራሳችሁን ጠይቁ ሞክሩ ከዛ ወደ ቀጣይ ስላይድ ሂዱ እንግዲህ አክቲቪቲውን ከሰራችሁ ማለት ነው for activity 7.17 just like on group data you have to see the frequency of each number or variable and then variable that has the greatest frequency is the mode ማለት ነው frequency ትልቅ የሆነው ሞድ ነው ማለት ነው this changes when you work with group data because when you work with the group data there are no numbers to count how many times each number is repeated ለምሳሌ እዩ አሁን ከ6 እስከ 10 ከ11 እስከ 15 ብልና እዚህ ጋር 6 ቢሆን እዚህ ጋር ደግሞ 15 ቢሆን አሁን 10 ይሄኛው ፍሪኩዌንሲ ነው 15 ጊዜ የተደጋገመው 11 ነው ወይስ 12 ነው ወይስ 13 ነው ወይስ 14 ነው ወይስ 15 ነው ይታወቃል አይታወቅም ይሄ ያስቸግራል ማለት ነው ስለዚህ ይሄ የራሱ የሆነ አሰራር ይኖረዋል ማለት ነው እንጂ ይሄ አሁን ለምሳሌ አንድ ብቻ ቢሆን 1 2 3 ሆኖ ፍሪኩዌንሲው እዚህ ጋር 6 15 9 ቢሆን ሲምፕሊ ይሄ 15 ጊዜ ስለተደጋገመ ሞዱ 2 ነው ብለን መናገር እንችላለን ይሄ ግን ግሩፕድ ስለሆነ ከ11 እስከ 15 ያሉት 15 ጊዜ ተጽፏል ብንል 11 ነው 12 ነው 13 ነው 14 ነው 15 ነው አናቅም ማለት ነው ኤግዛክትሊ ስለዚህ የራሱ የሆነ አፕሮች አለ ታገሱኝ instead the data is organized in intervals and the way the mode is found changes ማለት ነው ሞዱን የምንፈልግበት መንገድ ይቀየራል now before you find any mode or modes that might exist ካለ ማለት ነው check the class interval of all classes should be equal class intervalu ምን መሆን አለበት ኢኳል ወይም ዩኒፎርም ክላስ ኢንተርቫል ሊኖረው ይገባል ይሄ ማለት ከ1 እስከ 5 አሁን የዚህ ስፋት ስንት ይሆናል ማለት ነው የዚህ ስፋት ከ1 እስከ 5 1 2 3 4 5 ነው አይደለ ቀጣይም ላይ የሚመጣው እንደዛው 5 ነው ክላስ ኢንተርቫሉ ሊሆን የሚገባው ቀጥሎም የሚመጣው 5 ነው ሊሆን የሚገባው ማለት ነው you can use the following steps to compute the mode of grouped or continuous frequency distribution with equal class intervals ክላስ ኢንተርቫሉ እኩል መሆን አለበት Step 1 prepare the frequency distribution table እንግዲህ frequency distribution table እናዘጋጃለን in such a way that its first column consists of the observation ልክ ከዚህ በፊት እንደነበረው ማለት ነው and the second column the respective frequency ያ ማለት observation እዚህ ጋር ይኖራል ከ1 እስከ 5 observation እዚህ ጋር ደግሞ frequency ልክ ከዚህ በፊት እንደሰራ ነው ማለት ነው determine the class of maximum frequency by inspection በአይናችን አይተን maximum frequency ያለውን ክላስ እንለያለን ማለት ነው ያ ክላስ ምን ይባላል ሞዳል ክላስ ይባላል ሞዳል ክላስ Step 3 to calculate mode use the following formula ይለናል እንግዲህ ይሄን ፎርሙላ እንጠቀማለን ማለት ነው
ይሄን ፎርሙላ BL ያው ሎወር ባውንዱ ነው ሞዱ የሚገኝበት ክላስ ሎወር ባውንድ ከዚህ በፊት ታውቁታላችሁ ይሄንን እንደገና አሁን ፍሪኩዌንሲውን ብታዩ ሞዱ ያለበት ፍሪኩዌንሲ ምንድነው ትልቅ ነው ሶ ያን ፍሪኩዌንሲ ትወስዳላችሁ ከሱ አንድ ወደ ላይ ደግሞ የሆነች ፍሪኩዌንሲ ትኖራለች ኢሚዲየትሊ ከሞዳል ክላሱ ፍሪኩዌንሲ ወደ ላይ ማለት ነው ከሞዳል ፍሪኩዌንሲው ወደ ታችም ደግሞ ሌላ ፍሪኩዌንሲ ይኖረናል እነዚህ ሁለቱም ፍሪኩዌንሲዎች አቀናንሰን የምናገኘው ውጤት D1 ይሆናል እነዚህ ሁለቱን አቀናንሰን ደግሞ የምናገኘው ውጤት ምን ይሆናል D2 ይሆናል ማለት ነው መጀመሪያ ላይ ያለውን መጀመሪያ እናቀናንሳለን ለምሳሌ ተመልከቱ 10 16 እዚህ ጋር 7 ይሁን ለምሳሌ ሶዩ ይሄን ስናቀናንስ 16 ሲቀነስ 10 6 ነው ይሄ D1 ይሆናል ማለት ነው እዚህ ምን እንምጣ ከትልቁ ላይ ነው ትንሾቹን የምንቀንሰው ከትልቁ ላይ ትንሾቹን 16 ሲቀነስ 7 9 ይሄ D1 ነው D2 ደግሞ ስንት ይሆናል 9 ይሆናል ማለት ነው ሶ መጀመሪያ ላይ የሚመጣው D1 ነው D1ን ለድምሩ ታካፍላላችሁ አይ ደግሞ እንደተለመደው ክላስ ኢንተርቫል ወይም ዊድዙን ነው የሚያሳየን ማለት ነው እሺ ያው ይሄ ፎርሙላ አለ BL ይታወቃል ሎወር ክላስ ሊሚት ኦፍ ዘ ሞዳል ክላስ ነው D1 እንግዲህ የሞዳል ክላሱ ፍሪኩዌንሲ ሲቀነስ ምን ከሱ አንድ ወደ ላይ አሁን F ሞድ አለ በል እዚህ ጋር ከሱ ወደ ላይ F1 አለ ብለን እናስብ ከሱ ወደ ታች ደግሞ F2 አለ ብለን እናስብ እነዚህ ሁለቱን ስናቀናንስ ምን እናገኛለን D1 እናገኛለን ይሄ እዚህ ኳልሱ D1 ይሆናል ማለት ነው እዚህ ጋር ደግሞ ከታች ያሉትን ስናቀናንስ ይሄ ምን ይሆናል D2 ይሆናል ማለት ነው D2 ይሆናል በኤግዛምፕል ስናየው ሞር ግልጽ ይሆናል Example 1 following is the distribution of the lifespan in days of the bees in a colony. Calculate the mode of the distribution ይለናል። እንግዲህ አሁን እዚህ ውስጥ እንመጣና ምን እናደርጋለን? በጣም የተደጋገመውን ፍሪኩዌንሲ እናያለን። 10 12 19 31 33 7 5 አያችሁ? ይሄኛው በጣም ተደጋግሟል። እሱን እንወስዳለን። ከዛ ይሄንን ይዘና እዚህ ውስጥ እንመጣለን ማለት ነው። አሁን ፎርሙላችንን እንጻፍ። mode is equals to BL plus D1 over D1 plus D2 ሲባዛ በምን በአይ ክላስ ኢንተርቫል ማለት ነው። እሺ BL ስንት ነው? BL 96 ነው። እዚህ ውስጥ ያለው ትንሹ ማለት ነው ክላስ ውስጥ ሶ እዚች ጋር BL እኩል ይሆናል 96 ልበል። D1 እኩል ይሆናል እነዚህ ሁለቱን በማቀናነስ ከላይ ያለውን በማቀናነስ ማለት ነው። ሶ ከትልቁ ላይ ትንሹን 33 ሲቀነስ 31 ስንት ይሆናል? ይሄ 2 ይሆናል። D2 አሁን ደግሞ ዝቅ እንላለን እዚህ እንመጣለን ማለት ነው። ሁለቱን ማቀናነስ ከ33 ላይ 7 እንቀንሳለን። ይሄ ስንት ይሆናል? 26 ይሆናል ማለት ነው። አይ ከ96 እስከ 115 115 ሲቀነስ 96 ስንት ይሆናል? ይሄ 20 ነው የሚሆነው 20 ይሆናል። ሶ አይ ኢዝ ኢኳልስ ቱ 20 ሶ አሁን ፎርሙላችሁን ስትንተካ ሞድ ኢዝ ኢኳልስ ቱ BL 96 ነው ሲደመር D1 2 D1 ፕላስ D2 እነዚህ ሁለቱን ደምሩ 28 ሲባዛ በአይ አይ ስንት ነው? 20 ነው። አይ 20 ነው። እዚች ጋር እናቃላት እስቲ 20 ሲባዛ 2 ሲባዛ በ20 ሲካፈል ለ28 በአራት ብናቃልለው በአራት የላይኛው 10 ይሆናል በአራት የታችኛው 7 ሶ ሞድ ኢዝ ኢኳልስ ቱ 96 ሲደመር 10 ሶስተኛ ማለት አፕሮክሲሜትሊ 1.43 አካባቢ ነው። ሶ ሞድ ኢዝ ኢኳልስ ቱ 97.43 ይሄ ይሆናል ያው ኢንዴይስ ማለት ነው። Exercise 7.16 The following is a distribution of the number of drivers who violated traffic safety in Addis Ababa. Find mode of the distribution ይለናል። እንግዲህ በጣም የተደጋገመው 22 ነው እዚህ ጋር እንደምታዩት 22ን እንይዛለን ማለት ነው። ከዛ በኋላ ምን እናርግ? ይሄን ክላስ እንያዝ። ከዚህ ላይ BL ከክላስ ውስጥ ትንሹ ማለት ነው 12 ነው። D1 እነዚህ ሁለቱን በማቀናነስ የምናገኘው ነው። D1 እኩል ይሆናል 22 ሲቀነስ 20 ስንት ይሆናል? 2 ይሆናል። D2 እኩል ይሆናል እነዚህ ሁለቱን ማቀናነስ 22 ሲቀነስ 2 16 ይሆናል ማለት ነው። ሌላ አይ ከ12 እስከ 15 12 13 14
15 ስንት ሆነ? 4 ሆነ ማለት ነው። ሶ ይሄንንም ብታዩ 0 1 2 3 0 1 2 3 4 ነው። ሁሉም ጋር ተመሳሳይ መሆን አለበት። እሺ አሁን ወደ ፎርሙላችን መሄድ እንችላለን። ሞድ ኢዝ ኢኳልስ ቱ BL ፕላስ D1 ኦቨር D1 ፕላስ D2 ሲባዛ በምን? በአይ ይሄ ይሆናል። BL 12 ነው ሲደመር D1 2 ኦቨር D1 ፕላስ D2 18 ይሆናል። አይ ስንት ነው? 4 ይሆናል ማለት ነው። እሺ ይሄኛውን እናቃለው። ይሄኛውን ፓርት በሁለት 1 ነው። ይሄ በሁለት 9 ይሄ 4 9ኛ ይሆናል ማለት ነው። ይሄ ማለት ደግሞ 0.44 እያለ ነው የሚቀጥለው 0.44 ሶ ይሄንን እንዴት አድርገን እናጠጋጋው? 0.44 ይሄን ብቻ እንውሰድ ማለት ነው። ሶ ሞድ ኢዝ ኢኳልስ ቱ 12.44 ይሄ ይሆናል ማለት ነው። ሁለተኛ ጥያቄም ተመልከቱ። በጣም የተደጋገመው ይሄ ነው 10 ጊዜ ማለት ነው። ሶ ይሄኛውን ክላስ እንይዛለን። ከዚህ ክላስ ላይ BL ስንት ይሆናል? ትንሹ 10 ማለት ነው። ሌላ D1 ይሄን ማቀናነስ ማለት ነው። 10 ሲቀነስ 2 ስንት ይሆናል? 8 D2ስ ወደዚህ ማለፍ ማለት ነው። 10 ሲቀነስ 6 ስንት ይሆናል? 4 ይሆናል ማለት ነው። ሌላ አይ ስንት ነው? 10 ነው። ቼክ አድርጉት ይሄንን ከ10 እስከ 20 ድረስ ስንሄድ 20 ሳናጠቃልል ማለት ነው 10 11 እያልን ብንቆጥር 10 ነው የምናገኘው ማለት ነው። ሶ ሞድ ኢዝ ኢኳልስ ቱ BL ፕላስ D1 ኦቨር D1 ፕላስ D2 ይሄንን በአይ ማብዛት ማለት ነው። ይሄ እኩል ይሆናል BL 10 ነው ፕላስ D1 8 ኦቨር 8 ሲደመር 4 12 ሲባዛ በስንት? አይ 10 ነው። በ10 እናብዛው ማለት ነው። እሺ ይሄ እኩል ይሆናል 10ን ኮመን ብንወስድ እዚህ ጋር 1 ይቀራል ፕላስ 8 12ኛ በ4 ብናቃልለው 8 12ኛን በ4 ብናቃልለው 2 3ኛ ይሆናል። 2 3ኛ ማለት ደግሞ 0.67 ማለት ነው አፕሮክሲሜትሊ። ስለዚህ ይሄ እኩል ይሆናል 10 ሲባዛ በ1.67 ማለት ነው። ሶ ሞድ ኢዝ ኢኳልስ ቱ 16.7 ይሆናል ማለት ነው።